ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ ቤተሰብ። አቢጌል እንደፈራችው አልቀራላትም። በስተመጨረሻም አርጁን ደውሎ ሲያስፈራራትና መውደዴን ካልተቀበልሽኝ ፖሊስ ይዤልሽ እመጣለሁ እያለ ስልክ እየደወለ ያስፈራራት ነበር። ኤቢ ግን መቼም ቢሆን አልቀበልም፣ ፊትንም ላዩ አልፈልግም፣ ሁለተኛ እንዳትደውልልኝ እያለች ስልኩን ትዘጋ ነበር። አርጁን ግን ጓደኛዬን ደብቃችሁታል፣ ጓደኛዬ እናንተ ቤት ገብቶ አልወጣም፣ ስለዚህ የሆነ ነገር እንዳደረጋችሁ ይታወቀኛል፣ ኢመነኝ፣ ጓደኛዬን እናንተ ናቸው የገደላችሁት፣ ስለዚህ ፍቅሬን ካልተቀበልሽኝ ፖሊስ ይዤልሽ እመጣለሁ እያለ ሁሌ ያስፈራራታል። በየጊዜው እየተመላለሰ በር ላይ ይቀመጣል። ኤቢ በስተመጨረሻም አልቀራላትም። ግትርነቷ መላና ዘዴ ብትፈልግ አባቷን ምክር ብታዳምጥ ኑሮ ዛሬ ኤቢ ይሄ ሁሉ አይደርስባትም ነበር። መቼም ቢሆን ከህግ ልታመልጥ አትችልም። ውሃዬ የኔ ምስኪን አሳዘነችኝ። ያየችውን የተደረገውን የሆነውን ሁሉ ነው የተናገረችው። ነገር ግን እሷ ብትማታም ህጉ አይጠይቃትም። ነገር ግን ኤቢ አሳልፋ መሰጣት አይመስለኝም። ምክንያቱም ህጉ ራሱ ልጅቷን አምነው የሚቀጣት አይመስለኝም። ውሃ ለራሷም የሆነ ጅላጅል ስለሆነች ምናልባት ጥያቄዋን እንደ ተጨማሪ ምስክርነት አድርጎ ይቀበላል ብዬ አስባለሁ እንጂ ውሃ ላይ ብዙም አይጠነክርም። ኤቢ በስተመጨረሻም በጣም ፈርታለች። ደረጀ ሲነግራት በር ሲዘጋባት ጥንቃቄ ሲሰጣት ብትጠነቀቅ ኑሮ መልካም ነበር። ነገር ግን ዛሬ ላይ የቆጫት ይመስላል። ምክንያቱም የቁርጥ ቀን ደርሷል። አርጁን እንደፈኮረና ደውሎ እንደነገራትም በስተመጨረሻም እቤት ድረስ ፖሊስ ይዞ መጥቷል። ስለዚህ ያላት አማራጭ እጇን አሳልፋ መስጠት ብቻ ነው። በስተመጨረሻም ደረጀና ማርታ ደስታቸውን አጣጥመው ሳይጨርሱ፣ በነገራችን ላይ የማርታና የደረጀ የ25 ዓመት የጋብቻ ቆይታ በጣም ደስ የሚል ነው። በፍቅር ሁሉን ነገር ተነጋግሮ በመፍታት በመከባበር በብዙ ደረጃ ነገር ውስጥ አልፎ እዚህ ደርሰዋል። እነዚህን የመሳሰሉ ቆንጆ ልጆችም አፍርተዋል። ታዲያ ዛሬ ላይ ደረጀ ግን ፈተና ገጥሞታል። እሱም ምናልባት ማርታ ቃላ ከተቀበለች ፈተና አይሆንም ብዬ አስባለሁ። ችግሩ ማርቴት እስከምታውቅና እስከምትረዳ ዳጣ የደረጀ ልጅ መሆኗን እንዲሁም ደግሞ አዲሱ ልጅ ትንሽ የሚያካብዶ ሰላም የእነሱ ቤት ሰራተኛ መሆኗ፣ ማርታ ደግሞ ከሰላም ጋር በጣም ቅርርብ ያላት በጣም የሚከባበሩ፣ ይሄ ሊያከብድባት ይችላል። እንዴት ሳርጋ አምና ትወስዳለች? ለዛም 2 ልጆች። ዳጣን በዛን ሰዓት ተሳስተው ወይ በሆነ አጋጣሚ ነው ቢባል የአሁኑ አዲሱ ልጅስ እንዴት ብሎ ማርታ እንዴት ትቀበላለች? ፈተናው ይሄ ነው። ከዛ በተጨማሪ የኤቢ ፈተና፣ ኤቢ ይሄን ሁሉ ችግር ያመጣባቸው አርጁን ነው። በመጀመሪያ ደረጃ አርጁን ሊቀጣ ይገባል። እሱ ልጅ ኤቢን ባይከታተላትና በየቤታቸው እየመጣ በር ባንኳኳ በስተመጨረሻም የሰው ልጅ ይዞ ባይመጣ ኑሮ ይሄ ሁሉ ባልተፈጠረ ነበር። እየተመላለሰ እያስቸገራት በስተመጨረሻም በድፍረት ግቢ ገብቶ ከግቢም አልፎ ቤታቸው ድረስ በመግባት ኤቢን አንቋ ይዟት ነበር። እሷም ያው
ከሚሞት በማለት ነው። ግን ደግሞ ይሞታል ብላ አልነበረም። ያው ፈጣሪ ያለና ልጁም አለፈ እንጂ ይገርማል። ኤቢም አስባ አልነበረም። አስባ ቢሆን ኑሮ ጥሩ ነበር። ነገር ግን አሁን ኤቢም ደረጀም ውሃም ሁላቸውም ከዳጣና ከናታን ውጪ ሁላቸውም ተጠያቂ ናቸው። በእርግጥ ደረጀም ቤት አልነበረም፣ ማርታም አልነበረችም። ጭራሽ ከነጭራሹ ያላየችው ዳጣ ናት። ምናልባት ለምስክርነት ተጠርተዋል። እነሱ ራሳቸው ካልመሰከሩ በስተቀር ሌላ ምስክር የላቸው። አርጁንም ቢሆን ሌላ ምስክር የለውም። እዛ የተገኘ ወይንም ውሃ ናት። የውሃ ተቀባይነት ያለ አይመስለኝም። ምናልባት ኤቢም እውነታውን አውጥታ ከተናገረች እነ ደረጀም ደግሞ አው እውነት አድርጋለች ካሉ ኤቢ መታሰሯ አይቀርም። ምክንያቱም እውነት ስለሆነች ማለት ነው። ተቀጣ ምናልባት ደረጀ እንዳለ ጊዜ ረፍዷል፣ ምንም ላረግልሽ አልችልም። ምናልባት እኔ የሚችለው ጠበቃ ቀጥሬ ምናልባት 15 ዓመት የምፈረድብሽ ከሆነ 7-8 ዓመት በጠበቃው እንደዛ ላደርግልሽ እችላለሁ። ከዛ ውጭ ግን ምንም አላደርግልሽም። ምክንያቱም ያኔ በር ስዘጋብሽ፣ ያኔ ስመክርሽ፣ ያኔ ስገርፍሽ ሰምተሽኝ ቢሆን ኑሮ ይሄ ሁሉ ባልመጣብሽን ነበር። ግትርነትሽ እዚህ ላይ አድርሰውሻል። ኤቢ ምን ላድርግሽ? አሁን ደግሞ የቁርጥ ቀን ደርሷል። ተዘጋጂ፣ ወደ ፖሊስ ጣቢያ እንሄዳለን። ቃልሽም ትሰጫለሽ። ከታሰርሽም ደግሞ እንዳልኩ ነው፣ የመጨረሻ ነው። አሁንም ካላመንሽና አምነሽ ፍርድሽን ካልተቀበልሽ ቅጣቱን ታበዣዋለሽ። ግን ካመንሽ ደግሞ ቅጣቱ ሊቀንስልሽ ይችላል ብሏታል። አይ አባት ምንም ቢሆን አልጨከነም። አሁንም ከሷ ጋር ደንግጧሉ። ማርታማ በጣም ደንግጣለች። ምክንያቱም ብትቆጣትም የፈለገ ነገር ቢሆን ልጇ ናት። በዛ ላይ ተመራቂ ናት። አስባችሁታል? አርጁንም ካልተጠየቀና ልክ እንደሷ እስር ቤት ካልገባ እሱም አንድ ምክንያት የሆነባቸው እሱ ስለሆነ እሱም መቀጣት አለበት። ለሰራ ስላ ላደረገው ቤት ድረስ ለምን እንደሄደ እንፈለጋ እንደሄደ የሰው ልጅንስ ለምን እንዳመጣት ፈጣሪ ጥሎ አልጣላትምና እሷ አሸነፈች እንጂ ልጁን እኮ ኤቢን ሊገላት ይችል ነበር። ስለዚህ አርጁንም እንደኔ እንደ እውነት መቀጣት አለበት። ምክንያቱ እሱ ስለሆነ ገዛኝ ምንም ያውቀው ነገር የለም። ይሄ ሁሉ ጉዳይ ከተፈጸመ በኋላ ነው ወደ እነሱ ቤት መጥቶ ዘበኝነት የተቀጠረ። እሱም ፍርድ ቤት ድረስ በመሄድ መርማሪው ጋር ቃሉን ሰጥተዋል። ግን ደግሞ ምንም እንደማያውቅና ምንም እንዳላየ ነው። እውነትም ምንም የሚያውቀው ነገር የለም። አርጁን ከዚህ በፊት ወደ ግቢ ሲመጣ ያው ጉርሻ ሰጥቶ እንዳባረራ አይተናል። እሱንም ኤቢ ነግራው እዚህ ግቢ እንዳይገባ በማለት ነግረዋለች። በዛ ምክንያት የሚፈልገው መጣ በማለት አርጁን ወደ ግቢ እንዲገባ አይፈቅድለትም ነበር። እናም ሁሉም ይቀጣሉ፣ ሁሉም ገዳይ ናቸው እዚህ ግቢ ያሉት በማለት አርጁን ፖሊሱ በቆመበት ስናገር ነበር። እሱ ራሱ አንድ ምስክር ይሆንበታል። እናም ውድ ቤተሰቦቼ ኤቢ ምን ትሆን? ትታሰራለች? ታምናለች ወይስ አታምንም? እነ ደረጀና ማርታስ እውነት ልጃችን አድርጋለች፣ ስለዚህ ቅጣቷን ትቀበል ይላሉ? በተለይ ደረጀ በኤቢ ላይ ምን ይላል? ምክንያቱም መቼም ቢሆን አባት ነው፣ አይጨክንባትም። ግን ደግሞ ተናዶባትም ነበር። ንዴቱንም ደግሞ ከጊዜ በኋላ እየቀነሰ ነበር። እና ውድ ቤተሰቦቼ ቀጣይ ላይ ኤቢ ታምናለች ወይስ አታምንም?
መልካም ቆይታ ይሁንላችሁ።